እንደዚህ የሚል ርዕስ ሰጥቼዋለሁ። በጣም አጭር ነገር ነው የምናገረው። የሚበልጥ ስጦታ ወይም መስዋዕት በሚል ነው። ዘፍጥረት 22 ለምን የሚበልጥ መስዋዕት ወይም ደግሞ የሚልቅ መስዋዕት የተሻለ መስዋዕት የሚል ርዕስ የሰጠውበት ምክንያት አለኝ። በዚህ ዓለም ላይ አይደለም በሰማይም በምድርም አንድ የታወቀ ትልቅ መስዋዕት ያቀረበ መስዋዕት አቅራቢ አለ። የመስዋዕት ጥግ፣ የመስዋዕት ቁንጮ፣ የመስዋዕት ትልቅ ፍጻሜ የመስዋዕት ያቀረበ በጣም ትልቅ መስዋዕት ያቀረበ አንድ አለ። እሱም አብ እግዚአብሔር ይባላል። ገባችሁ እንጂ ጮኻችሁ ነበር። አሜን። ማን ይባላል? አብ እግዚአብሔር ልጁን ኢየሱስ ክርስቶስን መስዋዕት አድርጎ ምን አለን ይላል? ሰጠን ይላል። ትልቁ የእግዚአብሔር አብ መስዋዕት አድርጎ የሰጠው ቤዛ አድርጎ የሰጠው ለሰው ልጆች ሁሉ መዳኛ አድርጎ የሰጠው መቤዣ አድርጎ የሰጠው ልጁ ኢየሱስ ክርስቶስን ነው። ጮኻችሁ ምን አሜን ብትሉ አልገባችሁም? አሜን በሉ። ከዚህ የተሻለ መስዋዕት በምድርም በሰማይም የለም። everybody አሜን። ከዚህ መስዋዕት የተሻለ በሰማይም በምድርም የለም። ትልቅ መስዋዕት የእግዚአብሔር ልጅ ኢየሱስ ነው። ለሰው ልጆች ያለ ገንዘብ ያለ ክፍያ ያለ ዶላር ያለ ተሰጠ በነፃ። አሜን አትለየ በለ እግዚአብሔር ይድኑበት ዘንድ ያመልጡበት ዘንድ ሰው የሆኑበት ዘንድ የዘላለም ሕይወት ያገኙበት ዘንድ ልጁን ሰጠን ነው የሚለው። እንዲሁ በነፃ አጨብጭቡ ለዚህ ለእግዚአብሔር ልጅ ለኢየሱስ። ከመስዋዕቶች ሁሉ የሚበልጥ ትልቁ መስዋዕት ኢየሱስ ይባላል። ትልቁ መስዋዕት ኢየሱስ ይባላል። እስቲ ኢየሱስ በሉ። ከሰማይ ቀጥሎ ከዚህኛው አሁን ከነገርኳችሁ ቀጥሎ ወደ ምድር ስንመጣ ወደ ነቢያት አገልግሎት፣ ወደ አባቶች አገልግሎት፣ ወደ ሐዋርያት አገልግሎት ወደ ምድር ስንመጣ ደግሞ የመጀመሪያው ትልቅ መስዋዕት ለእግዚአብሔር ካቀረቡ ሰዎች መካከል ቢግ የሆነው መስዋዕት የአብርሃም መስዋዕት። የማን መስዋዕት? የአብርሃም መስዋዕት። እንዳው የአብርሃም መስዋዕት ሊመጣ ያለውን የአዲስ ኪዳን ተስፋ ኢየሱስን ምን የሚል ነው? የሚያመለክት ነው። መሲሁን የሚያመለክት ነው። ኢየሱስን የሚያመለክት ነው። የእግዚአብሔር ልጅን የሚያመለክትና የሚገልጥ መስዋዕት ነው። ትልቅ መስዋዕት። አሜን አትሉ? የማን መስዋዕት? የአብርሃም መስዋዕት። የማን መስዋዕት? አብርሃምን እግዚአብሔር አምላክ መጣና ከምትወዳቸው በሮች መካከል፣ ሰንጋዎች መካከል፣ ፍየሎች መካከል እኔ ስሙኝ ፕሊስ ለኔ ምን በልልኝ ሰዋልኝ አላለው። አልሰማችሁኝ? ከምትወደው ወርቅ ወይም ገንዘብ ወይም ደግሞ ከሆነ ነገር ለኔ ምን በልልኝ ሰዋልኝ አላለው። የጠየቀው ከባድ ነው። ልክ ለእግዚአብሔር ልጁን መስጠት እንዳስፈለገ አብርሃምንም እግዚአብሔር የጠየቀው የልጁን ምሳሌ አድርጎ ትውልድን ለማስተማር ልጅህን ሰዋልኝ። ለአባባ አብርሃም አጨብጭቡለት። ልጅህን ምን በልልኝ ሰዋልኝ። ለዛም ስንት ልጅ ነው ያለው? አንድ ልጅ። የኪዳን ልጁ ስንት ነው? አንድ። የተስፋው ልጅ ስንት ነው? አብርሃም አንድ። የእግዚአብሔር ልጅ ስንት ነው? አንድ። ኢየሱስ ስንት ነው? አንድ። አንድ ያ ልጁ ነው አለሚለው አብርሃም አንድ ልጁ ነው የሰጠው። ተመልከቱ። ሊመጣ ያለውን ኢየሱስን በደንብ የሚያሳይ ነው። የሰው ልጆችን ቤዛ፣ የሰው ልጆችን መድኃኒት፣ የሰው ልጆችን መዳኛ መንገድ በደንብ የሚያሳይ ይስሐቅ ነው። ይስሐቅ የተስፋው ዘር ነው። አሜን አትሉ? አሜን። ስለዚህ አብርሃም መጣ። ወደ አብርሃም እግዚአብሔር መጣና የምትወደውን አንዱ ልጅህን ይስሐቅን ስጠኝ፣ ረድልኝ፣ ሰዋልኝ፣ አጭስልኝ። በጣም ከባድ የጎናቸው ያለው በጣም ከባድ ነው ማለት ያቸው። የእግዚአብሔር መስዋዕት ማቅረብ ቀላል አይደለም፣ ዋጋ ያስከፍላል።
በብሉይ ኪዳን ዘመን የሚገርማችሁ ነገር ፎከስ ነው ስሙ ይበደል መስዋዕት የሚያቀርቡት በጣም ብዙ አይነት አለ። ከእህል ከቁርባን የሚያቀርቡት አለ። ከእህል አይነት ከተመረጠው እህል አይነት ለእግዚአብሔር የሆነ ይቀርባል። ከፍየሎች ለእግዚአብሔር የሆነ ይቀርባል። ከበጎች ከከብቶች ከእያንዳንዱ እንስሳ ለእግዚአብሔር ይቀርባል። አንዳንድ ሰዎች ስስታም ሰዎች የከሳውን በሬ ሁሉ እየወሰዱ ለእግዚአብሔር ይሰጡት ነበር። ይኸው ጌታ ሆይ ሲሉት እግዚአብሔር እንደዚህ ይላል፣ ይሄንን አርዳችሁ እናንተ ራሱ አትበሉትም፣ ለእኔ ምን ልትሉ አመጣችሁት ይላል። ክስት ያለውን በሬ ይዘውለት ይሄዳሉ። እግዚአብሔር በዘመናት መካከል ምንድነው የሚፈልገው ካላችሁኝ የተመረጠ መስዋዕት ነው። አሜን አትሉኝ? የተወደደውን መስዋዕት ነው በቤታችን በህይወታችን የሚፈልገው። የረከሰውን አይደለም፣ የተጣለውን አይደለም፣ ውዱን ነገር እግዚአብሔር ይፈልጋል። አሜን። እስቲ እግዚአብሔር ውድ ነገር ይፈልጋል በለ። አንድ ሰው ጮሆ እግዚአብሔር በለ። እስቲ ውድ ነገር ይፈልጋል በለ። የከበረ ነገር ይፈልጋል በለ። ምን ይፈልጋል? ውድ ነገር ይፈልጋል። ርካሽ ነገር አይፈልግም። ርካሽ ነገር አይፈልግም። እሱ ውድ ነው። አሜን በሉኛ በሉ። ለቃቸው አሜን በሉኛ። እሱ ራሱ ውድ ስለሆነ ውድ እግዚአብሔር ስጦታ ስለሆነ የሚፈልገው ውድ ነገር ኢብን ሲወለድ አይታችሁ ከሆነ ርካሽ ነገር አይደለም ሲመጣለት የነበረው ወርቅ። አሜን። ውድ ነው ኢየሱስ ወርቅ። አሜን። በጣም ልዩ የሆነ ከርቤ ዕጣን። አሜን። ወርቅ። አሜን። ኢየሱስ ጌታ። አሜን። ማርዳጋ አሜን አትልም? ስለዚህ ለውዱ ጌታ ለእግዚአብሔር ለኢየሱስ የሚያስፈልገው ምንድነው ካላችሁ ውድ የሆነ መስዋዕት። አንካሳ በሬ ይዘው ይመጡና ይኸው ጌታ ሆይ ይኸው መስዋዕት ሲሉት አልፈልገው። አንካሳው ለራሳቸው ጎኔ ደህና ነው የምፈልገው ይላል እግዚአብሔር። ክርስትና እውነተኛ መስዋዕት ለእግዚአብሔር መስጠት ነው። ራስን መስጠት ነው። ሕይወትን መስጠት ነው። ልብን መስጠት ነው። ስለዚህ አንዳንድ ቋቁቻ የበላውን በሬ ጥጃ ይዘው ይመጡና ይሄው ሲሉት አልፈልግም፣ ይሄን እናንተ ተጠቅሙ። አልፈልግም። አይቀበልም። የኛ ጌታ አይቀበልም። ወደ መስዋዕቱ ልምጣ። አብርሃም ጋር መጣና የምትወደው ልጅህን ወደ ሞሪያ ተራራ ውሰድና ረድልኝ፣ መስዋዕት አድርግልኝ ሲለው አብርሃም ከሚገርማችሁ ከደምን ከስጋው ከነፍሱም ከሚስቱም ከቤተሰብ ከጎረቤት ጋር አልተማከረም። እሺ ይላል ታዘዘ። በእምነት ይሰማችሁኝ አይደል? ይሰማችሁኝ ያላችሁ እስከ ነገ አንተ ካልክ እሺ። የሚገርመው ነገር ልንገራችሁ። ልጁን አስነሳ፣ ሎሌውን ያዘ፣ አህያውን ጫነ፣ ሎሌውን ያዘ፣ ሚረበረበውን ያዘ፣ ማረጃውን ያዘ፣ ስለቱን ወደ ሞሪያ ጉዞ ጀመሩ። የሶስት ቀን የሶስት ሰዓት ነው የሚለው የሶስት ሰዓት የሶስት ቀን የሶስት ቀን። ከዛ መጨረሻ ላይ አብርሃም እንደዚህ አለ፣ እኔና ልጄ ለእግዚአብሔር መስዋዕት ሰውተን ስለምንመጣ ሰግደን ስለምንመጣ ይሄንን መልስ ለሳራ መልሶላታል። እኔና ልጄ መስዋዕት ሰውተን እንመጣለን ብሏታል። ለሎሌ ደገመ። ለማደገመ ሶስተኛውን ላሳያችሁ። ለልጁ መልሶለታል። ልጄ እግዚአብሔር ያዘጋጃል መስዋዕት ሰውተን እንመጣለን ብሎታል። ምን ነው አሜን በቃ ሶስት ዘሰም የሆኑ ወርዶችን ታያላችሁ። ለሎሌው ለእግዚአብሔር ሰግደን እንመጣለን መስዋዕት አቅርበን አለው። ለእናቱ ለሳራ ለእግዚአብሔር መስዋዕት አቅርበን እንመለሳለን ይስሐቅና እኔ አለ። ለራሱ ለይስሐቅ እግዚአብሔር መስዋዕቱን በግ ያዘጋጃል። ስለዚህ እኔና አንተ ለእግዚአብሔር ለመሰዋት እንሄዳለን እንመለሳለን ነው ነገሩ። ሶስት ነገር የትንሣኤ ምልክት ነው። የትንሣኤ ምልክት ነው። የማሸነፍ ምልክት ነው። የሚገርም ነገር ላሳያችሁ። እስቲ እጃችሁን ልናገር እጃችሁን እስቲ የሚገርም ላሳያችሁ። ኢየሱስ በስንተኛው ቀን ከሞት ተነሳ? በስንተኛው ቀን? ኦኬ በስንተኛው ቀን? ስንት ሰዎች ናቸው ጥያቄ ያቀረቡበት? ስንቱን ነው እግዚአብሔር አብርሃም ለስንቱ ነው ምላሽ የሰጠው? ለሚስቱ፣ ለልጁ፣ ለሎሌው። አሜን አትሉኝም? አሜን። ዛሬ ትንሣኤ ለአንድ ሰው ይሆናል። ታምራት ለአንድ ሰው ይሆናል። ማርዳጋታሳ መጣብኝ እግዚአብሔር እጅ። አሜን ነው ወይ? የሚገርም ነው። ትንሣኤን ያመለክታል። ግን ሌላ ጥያቄ ሌላ ሶስት ላሳያችሁ። የስንት ቀን መንገድ?
ቻካታራባያ የስንት ቀን መንገድ የተጓዙት? የስንት ቀን መንገድ? እኔ ማወራው ነገር የሚገባው ሰው እግዚአብሔር አይኖቹን የከፈተለት ሰው ነበር። የስንት ቀን መንገድ የተጓዙት? የስንት ቀን መንገድ የተጓዙት? አቤት የስንት ቀን? ሌላ 3 ልጨምርላችሁ። እዛ ምዕራፍ ላይ የአብርሃም ቤተሰቦች ስንት ናቸው? አብርሃም፣ ይስሐቅ፣ ሳራ። አራት ሰው ውሰር በኢየሱስ ውሰር በኢየሱስ ውሰር በኢየሱስ። ሌላ 3 ልጨምርላችሁ። ይስሐቅ የማን ዘር ማን ያመለክታል? ምን ያመለክታል? ኢየሱስን ተስፋው አይደለ እግዚአብሔር አብ ወልድ መንፈስ ቅዱስ። አልገባም አንተ። እግዚአብሔር አብ ወልድ መንፈስ ቅዱስ። አሜን። ካታራ በኢየሱስም ዛሬ ነገራችሁ ተነካ። ዛሬ ሰማይ ተከፈተላችሁ። ዛሬ እግዚአብሔር እጅ አገኛችሁ። አሜን። አጨብጭቡ ለጌታ ገር ልጨርስላችሁ ማካራባ አሜን አትሉኝም? ለቃችሁ በደንብ አሜን በሉ። በደንብ አሜን አሜን። በደንብ አሜን አሜን። በደንብ አሜን አሜን። በሶስተኛው ቀን ከሞት ምን አለ? ስለዚህ ይስሐቅ መነሳቱ እንደማይቀር አብርሃም በደንብ ያውቃል። ምክንያቱም ኢየሱስ የሚያመለክት ምንድን ነው? የተስፋው ጭላንጭል ነው። ይስሐቅ አሜን አትሉም? አሜን አትሉም? አሜን በለኝ። ከአሳ ነባሪ ሆድ ውስጥ የተፋው በስንተኛው ቀን? ዮናስ በስንተኛው ቀን?